አሜሪካን አየን ከግረስ ከራሱ አሜሪካ ስገባ ለመጀመሪያ ጊዜ አይቼ ገረመኝ የደኑ ብዛት ነው። አሜሪካ ውስጥ ጫካ ከመብዛቱ የተነሳ የአሜሪካ ሕዝብ አድኖ የሚበላ ሕዝብ መስሎ ነበር። ብዙዎቻችሁ እንደምታስታውሱት በአዲስ አበባ ያሉት ጫካዎች ሁለት ብቻ ናቸው። አንደኛው እንጦጦ ማርያም ቤተክርስቲያን የሚገኘው የባህር ዛፍ ጫካ ሲሆን ሁለተኛው 4 ኪሎ ቤተ መንግስት ውስጥ የሚገኘው የጥድ ጫካ ነው። እኒህን ሁለት ደኖች አውሮፕላን ላይ ሆነን ወደ ታች ስንመለከታቸው በአዲስ አበባ ብብቶች ላይ የበቀሉ ፀጉሮች ይመስላሉ። የጫካ ችግር በከተማ የተወሰነ አይደለም። በአንድ ገጠር ቀበሌ አንድ ዛፍ በስንት መከራ ከተገኘ ስራ ይበዛበታል። የመንደሩ ታታሪ ገበሬ የማር ቀፎ ይሰቅልበታል። የመንደሩ ታታሪ ሰካራም የማር ጠጅ ጠጥቶ ከስሩ ይሸናበታል። ከግንዱ ላይ 100 ሜትር በግራ በኩል ወደ ውስጥ ገባ ሲሉ የቀበሌ ማህበሩን ጽሕፈት ቤት ያገኙታል የሚል ማስታወቂያ ይለጠፍበታል። በአጠቃላይ በመንደር ውስጥ የሚገኝ አንድ ዛፍ በአንድ ጊዜ የግብርና መሳሪያ ነው፣ ሽንት ቤት ነው፣ ጂፒኤስ ነው። አሜሪካ በገባው በማግስቱ ሻይ ቡና ለማለት ዶነት የሚባል ቤት ገባውና እጅግ ከመድረቁ የተነሳ ጽሑፍ እንጂ ንግግር በማይመስል እንግሊዝኛ ሁዳይ ጌት የግላስ ኦፍ ሚልክ አልኳት አስተናጋጇ። ስሞል ሳይዝ፣ ሚዲየም ሳይዝ፣ ላርጅ ሳይዝ ብላ ጠየቀች። ስሞል ሳይዝ ምን በወጣኝ? ስሞል ሳይዝ አስመርሮኝ አይደል እንዴ ከሀገር የተሰደዱት? ኧረ ሚድል ሳይዝ ፕሊዝ አሉ። ከጥቂት ደቂቃዎች በኋላ አስተናጋጇ ባሊ ሊሆን ማንጠልጠያ በቀረው ወጠምሻ ኩባያ ንፍር ወተት አምጥታ አሸከመች። ወይ ሚዲየም ሳይዝ ስላት ባሊ ሙሉ ወተት ያመጣችልኝ ላርጅ ሳይዝ ብላት ኖሮማ ራሷ ላማን እየነዳች ታመጣልኝ ነበር። አሜሪካኖች የእናት ጡት ወተት በበቂ ሁኔታ ሳልጠላ እንዳደው መረጃ ሳይደርሳቸው አልቀረም። የቀረበልኝን ኩባያ ከፍቼ ሳየው የቀረበልኝ ወተት የአንድ ቀበሌ ነዋሪዎችን ጦም ለማስፈታት የሚበቃ ነው። ኩባያውን በስተው ዋሽንት የሚያህል መምጠጫ ወይም ስትሮ ሰክተውበታል። ስትሮውን እንደ አናጢ እርሳስ በጆሮዬ ላይ ያስቀመጥኩና በከንፈሬ መጠጣት ጀመርኩ። ሰው ከንፈር ይዞ ተፈጥሮ ሳለ በኩምቢ የሚጠጣበት ምክንያት አይታየኝም። የተረፈኝን ወተት ልደፋው ካሰብኩ በኋላ ጦር ፈራሁ። በኋላ ግን እኔ በቁልጣን ከምደፋ የአሜሪካ ወተት ይደፋ ብዬ ወደ ቆሻሻ ገንዳ ተራመደ። በነገራችን ላይ እንደ አበሻ ለሳይዝ የሚያስቸግር ሕዝብ በዚህ ዓለም ያለ አይመስልም። አሜሪካ ውስጥ በዚህ በኩል ማለት አለታለን። አሜሪካ ውስጥ አበሻ በልኩ የሚያገኘው ነገር ካለ የአይን መነጽር ብቻ መሆን አለበት። አሁን እኔ በቀደም ዕለት ኬማርት የተባለ ሱቅ ገባውና ሻጯ ሴትዮ ሱሪ እንድታሳየኝ ጠየኳት። ሴትዮዋ ሱሪ ነው ብላ ያመጣችልኝን ሳየው ባለ 2 ክፍል የአብርሃም ድንኳን ካልሲ ብላ ያሳየችኝን ስለካው ስቶኪንግ ሆነ። በዚህ አጋጣሚ የአሜሪካ ጥቁር ወንድሞቻችንን ሱሪና በሱሪያቸው ውስጥ ያለውን መጠን የተመለከተ ሰው ተስፋ ቆርጦ ወደ ሀገሩ መመለሱ አይቀርም። ከዕለታት አንድ ቀን አንድ የማርቲን ሉተር ኪንግን ሐውልት የሚያክል ጥቁር ሬስትሩም ውስጥ ከጎኔ ቆሞ የመሽናት እድል አጋጥሞት ነበር እና ዚፑን ከፈት ሲያደርግ በአጋጣሚ ሾፍ ባደርገው በቃ ምን ልበላችሁ የድሮ ሻንጣ ከፍቶ ንብረት የሚያራግፍ ይመስላል።
እና ከነዚህ ጋር ተወዳድረን ወገን መሳም የምንችለው የሳይዝ ነገር ሲነሳ አስቀድሞ የሚመጣብኝ ፍሪጃቸው። አይ ፍሪጅ የአሜሪካ ፍሪጅ እኮ በረንዳ ቢሰራለት መስኮት ቢገጠምለት አሪፍ የወንደላጤ ቤት ይወጣዋል። እውነቴን ነው። የአሜሪካ ፍሪጅ ወደ ኢትዮጵያ ይዤ ብሄድ በቤት ውስጥ ቤት ደብቀህ ተገኝተሃል ተብዬ ልታሰር ይችላል። የኢትዮጵያ ፍሪጅ ከአሜሪካ ፍሪጅ ጋር ካወዳደር ነው ፍሪጅ አይደለም፣ በኮረንቲ የሚሰራ ይመሳቃል። አንድ ቀን ጓደኛዬ ቤት ሄጄ ሎሚ እንዳማረኝ ስነግረው ፍሪጅ ውስጥ ከብርቱካን ከፍ ከሩባ ዝቅ ያለ ነገር አቀረበኝ። አሜሪካኖች በጥምቀት በዓል ላይ ሎሚ ወርውረው ደረት የማይመቱበት ምክንያት የገባኝ ያኔ ነው። ኢትዮጵያ ውስጥ ወደ ሴት ሎሚ መወርወር አኩሪ ባህል ነው። አሜሪካ ውስጥ ሎሚ መወርወር የግድያ ሙከራ ነው። በነገራችን ላይ ከኢትዮጵያ የሚመጡ ዘፋኞች አንድ ሆቴል ውስጥ ለአንድ ወር ያክል ካርታ ሲጫወቱ ከርመው ሲመለሱ አሜሪካ ላየን ከገረስ ከራሱ ብለው እንደሚዘፍኑ ታውቃላችሁ። እውነት ለመናገር አሜሪካ እግርም ሆነ ራስ የለውም። አሜሪካ አንድ ትልቅ ሆድ ነው። እንደ አሜሪካኖች ያለ ሆዳም አለ? ባለፈው ፋዘር ከኢትዮጵያ ደውልና በውቄ አሜሪካኖች እንደ አረቦች ሾርባ በቂጣ ይበላሉ የሚባለው እውነት ነው ሲጠየቀኝ፣ አይ ፋዘር አሜሪካኖች ትንሽ ከራባቸው ሾርባ የነካው ቂጣ አይደለም ሾርባ የነካው ፎጣ አይኖርም ማለት ነው። ምሳ ሰዓት ላይ ምንድን ነው የሚያደርጉት? መጀመሪያ ሄሊኮፕተር ማሳረፍ የሚችል ጠረጴዛ ይዘረጋል። በላዩ ላይ ኢት ፍሩት በአመት የሚያመርተውን ያህል ፍራፍሬ ይከምሩበታል። ቀጥለው ኤርፎራ ለፋሲካ የሚያቀርበውን ያክል ዶሮ ይደረድሩበታል። ከዚያ እንቅብ የሚያህል ሳህን እንግበው መንሽ የሚያህል ሹካ ታጥቀው ፈርስት ኮርስ ሜን ኮርስ እያሉ በምግቡ ላይ ይዘምቱበታል። ኢሰብአዊ በሆነ መንገድ ድራሽ አባቱን ያጠፍተው። በእኛ ሀገር ኮርስ ማለት እየተመላለሱ መማር ሲሆን አሜሪካን ሀገር እየተመላለሱ መብላት ማለት ነው። ባለፈው ስፖርት ባር ገባሁ። ገና 18 የደፈሩ ቆነጃጅት መቀመጫቸውን በቁምጣ ግታቸውን በጡት ማህደር ወጥረው እንደ ዘጊ ባጠገቤ ይመላለሳሉ። ትንሽ ሞቅ ሲለኝ ኳሱን መከታተል ትቼ ቆነጃጅቱን መከታተል ጀመሩ። በተለይ አንዷ አላፊ ጠፊ ፈገግታዋን ብልጭ አድርጋ ካን አይ ጌት ዩ ሳምቲንግ ስዊተርት ብላኝ ስታልፍ መቀመጫዋን በጥፊ ሸብ ለማድረግ እጄን ብድግ አደረኩት። ወዲያው ግን እንደ ልብ መጎምጀትን እንጂ እንደ ልብ መንካትን የማይፈቅደውን የአሜሪካን ሕግ አስቤ ተውኩት። እጄን እንደ መፈክር አውራጅ በአየር ላይ አንከርፍፌ ትንሽ ካቆየሁት በኋላ ወደ ኪስ የመለሱት እና የነፃነት ሀገር የምትሉት ይህንን ነው። አዲስ አበባ አንዲት ቆንጆ ባጠገብህ ካለፈች መቀመጫዋን እንደ ጥምቀት ከበሮ መደለት ትችላለህ። ፖሊስ ይዘኛል ብለህ መጨነቅ የለብህም። ቀይ መስመሩን እስካላለፍክ ድረስ የገዢውን ፓርቲ መቀመጫ እስካልነካ ድረስ የሚነካ አይሆንም። አሜሪካ ውስጥ ሴት እንደ ቀስተ ደመና የሚታይ ግን የማይዳሰስ ነገር ስለሆነ የዚያ ነገር ረሃብ በጣም አለ። ለዚያ ነው መሰል ዲያስፖራ ወንዶች ወደ ኢትዮጵያ ሲመለሱ ደከመኝ ሰለቸኝ ሳይሉ ይጠቀማል። አንዳንዱማ ገና የኢትዮጵያ አየር መንገድ ትኬት በእጁ ሲገባ የአልቤርጎ ቁልፍ በእጁ የገባ ይመስል ልቡ ይቆምበታል። አንዳንዱ አበሻ ወንድ ከኢትዮጵያ ሲወጣ አንድ ከረጢት ኮረሪማ ይዞ ይወጣል። ሲመለስ አንድ ከረጢት ኮንዶም ይዞ ይገባል። አንዱ ባለፈው ቦሌ አየር ጣቢያ ላይ ከፈታሾች አንድ ሻንጣ ሙሉ ኮንዶም ተማረከበት። እረ ለቲኬት እርዳታ ሊሰጥ ነው ቢል ማንስ ነው? ፍርድ ቤት ሲቀርብ ምን ተብሎ ተከሰሰ መሰላችሁ? እናት ሀገሩን ለመድፈር ሲዘጋጅ በቁጥጥር ስር ውሏል።
ስፖርት ባር ገብቼ መጠጥ ሳዝዝ አስተናጋጇ 21 ዓመት እንደሞላኝ ለማረጋገጥ መታወቂያ ጠየቀች። በ32 ዓመቴ ከ20 ዓመት በታች ጎረምሳ መስዬ መታየት ያስደስተኝ። በሌላ በኩል ግን ሰው 21 ዓመት ካልሞላው ካቲካላ በደረሰበት እንዳይደርስ የሚባልበትን ሀገር የነፃነት ሀገር ተብሎ መቆጠሩ አናደደኝ። በልጅነቴ አባቴ ጠላ ቤት ሲሄድ በሰላሙ ጊዜ ጃንጥላውን በጠቡ ጊዜ ከዘራውን ተሸክሜ ከተለው ነበር። ባለጠላዋማ ሸምበቆ አባቴን አዋዛ በለበሰ ሳጥን ላይ ታስቀምጠውና በክቡር ዘበኛ ብርጭቆ ማለፊያ ጠላ ትቀዳለታለች። እኔን ሰሌን በለበሰ ሙቀጫ ላይ ታስቀምጠኝና ቅራሪ ትቀዳልኛለች። ለአባቴ በቀዳችለት ቁጥር በጠላው ውስጥ መርዝ አለመጨመሯን ለማረጋገጥ አንድ እፍኝ ለራሷ ቀርታ ፉት ትላለች። 10 እፍኝ ፉት ካለች በኋላ ግን በእኔ ጥዋና በአባቴ ብርጭቆ መካከል ያለው ልዩነት ይምታታባል። ለሁለታችንም ከዋናው ጠላ ትቀዳልናለች። አባይም 10 ብርጭቆ ከጠጣ በኋላ በእናቴና በማሸንበቆ መካከል ያለው ልዩነት ይምታታል እና ማሸንበቆ ባጠገቡ ባለፈች ቁጥር እንደ መንደር መርፌ ወጊ እጁን ወደ መቀመጫዋ ሰደድ ያደርጋል። እኔ ያኔ ጣራ ለመጀመሪያ ጊዜ ያየው ይመስል አይኔን ጣራው ላይ ተክዬ ከማማ ሸንበቆ ጣራ ወደ አሜሪካ እንመለስ። ብዙ ጊዜ ከአውሮፓና ከእስያ የመጡ ስደተኞች አሜሪካ ሲገቡ ጾታቸውን ይቀይራሉ። ኢትዮጵያን እንዲህ ያለ እምነት አይነካካል። ኢትዮጵያን ቀየሩ ከተባለ ሙያቸው ነው። በዚህ መሰረት ኢትዮጵያ ውስጥ ዶክተር፣ አሜሪካ ሲመጣ ዌይተር፣ ኢትዮጵያ ውስጥ አምባሳደር፣ አሜሪካ ሲመጣ ወዛደር፣ አልፎ አልፎ ወታደር፣ ኢትዮጵያ ውስጥ ታዋቂ ሯጭ፣ አሜሪካ ሲመጣ ስጋ ቆራጭ፣ ኢትዮጵያ ውስጥ ኢንቨስተር፣ አሜሪካ ውስጥ ቤቢሲተር፣ ኢትዮጵያ ውስጥ ጠቅላይ ሚኒስትር፣ አሜሪካ ሲሄድ ፓስተር። ለዚያው አሜሪካ ውስጥ የሚኖሩ አበሾችን በአራት ከፍዬ ለማየት ሞክሬያለሁ። የመጀመሪያው ቡድን አስመላሽ ይባላል። ሁለተኛው አስተዋሽ ተብሎ ይጠራል። ሌሎችን ሁለቶች በሌላ ጊዜ እናያቸዋለን። ዕቃ ገዝቶ ለጥቂት ቀን ተጠቅሞ ገንዘቡን የሚያስመልስ ሰው አስመላሽ ይባላል። አስመላሽ አንድ ሱፍ ገዝቶ ሰርግ ላይ ከዘነጠበት በኋላ ጠበበኝ ብሎ ለባለ ቡቲኩ ይመልሳል። እውነቴን ነው። ዲሲ ውስጥ አንድ ቡቲክ ውስጥ ገብታችሁ አንድ የተሰቀለ ኮት አግኝታችሁ ኪሱን ብትፈትሹት በአማርኛ የተጻፈ የሰርግ መጥሪያ ካርድ ታገኛላችሁ። አንዳንዱ አክራሪ አስመላሽ ኮንዶም ከተጠቀመ በኋላ ስሞክረው በጣም ሰፋኝ፣ የዝሆን ኮንዶም ነው እንዴ የሰጣችሁ ብሎ መልሳል። ወይም ልጠቀምበት ስለካው እየተንሸራተተ አስቸገረኝ፣ ከተልባ የተሰራ ኮንዶም ነው እንዴ የሰጣችሁ። አስተዋሽ የሚባለው በአካል አሜሪካ ውስጥ እየኖረ በመንፈስ የድሮይቱ ኢትዮጵያ ውስጥ የሚኖር ነው። አስተዋሽ ምግቡን ከኢትዮጵያ ሳህኑን ከአሜሪካ ይጠቀማል። በዚህ ቡድን ውስጥ ያለው ሰውዬ አፓርታማውን ከፍታችሁ ብትገቡ የድርቆሽ ከረጢት ያደናቅፋችሁና የሚጥሚጣ ፌስታል ላይ ማፍጢማችሁ ትወድቃላችሁ። አስተዋሾች በድሮ ትዝታቸው ይኖራሉ። ባለፈው አንድ ሽማግሌ ባለ ታክሲ ከሜሪላንድ ወደ ዲሲ ሲወስዱኝ የት ሰፈር ሰው ነህ አሉ። ውሃ ልማት አልኳቸው። የአስመራ መንገድ እንዴት ነው? አስመራ ያደርስም እንጂ ደህና። ትንሽ ቆይተው ከ4 ኪሎ መጽሐፍት ቤት ፊት ለፊት ዊልቸር ላይ የሚቀመጠው ለማይ ደህና ነው? ደህና ነው። አሁንማ ዊልቸሩን ሽጦ ባጃጅ ገዝቶ ነው። አሜሪካ ውስጥ ጊዜ በስራ ቀን ሰው ቁርስ የሚበላበት ጊዜ ስለሌለው ኩባያውን ይዞ ሲተለተል የጠበል ተጓዥ ይመስላል። ወደ አሜሪካ ሊሄድ ኤምባሲ ደጅ ስጠና ሽሮ ሜዳ ግን ያገኘሁት አንድ ዲያስፖራ አንተ ቀንቶ አሜሪካን አንቺ እኔ አሜሪካን እንደ ገበል ገልብጬ አስጎበኛለሁ አለኝ። ገብቼ ደወልኩለት። አበረ አሜሪካ ነኝ አሉት። መጣ እንዴ?
በጣም አሪፍ። ስትመለስ ለእህቴ ላፕቶፕ ይዘህላት ሄዳለሁ። አልፈርድበትም። አሜሪካ ውስጥ ጊዜ ውድ ነው። የአሜሪካኖች ቄሶች ጸሎታቸው እንኳን አጭር ነው። ጎድ ብሌስ አሜሪካ ብለው ወደ ስራቸው ይሰማራሉ። የኢትዮጵያ ቄስ በቂ ጊዜ ስላለው ፈታ ዘና ብሎ ምን ይላል መሰላችሁ? ምዕመናን እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ኢትዮጵያ ውስጥ ተገናኝተው ሲያወሩና በስልክ ሲያወሩ ፍጥነታቸው ይለያያል። ተገናኝተው ሲያወሩ እንደምን አደራችሁ፣ ደህና አደራችሁ፣ በጎም አላደራችሁ ብለው ጀምረው በሰላምና በጤና ያገናኝን ብለው ይዘጋሉ። ስልክ ግን ውድ ስለሆነ ሃይ ብለው ጀምረው ባይ ብለው ይዘጋሉ። አሜሪካ ውስጥ ግን ስልክ ርካሽ ስለሆነ አንድ ሰው በስልክ ማውራት አንዴ ከጀመረ ስልኩን ከጆሮ ላይ ሌባ ካነጠቀው በቀር አያውቀውም። ባለፈው አንዱ ደወለልኝና ለ2 ሰዓት ያክል ዛፍ እየተደገፉ በጀርባዬ እየተንበለበሉ በባቡር እየሄዱ ካዳመጡት በኋላ ምን ቢለኝ ጥሩ ነው በላል ያዝህ ከ20 ደቂቃ በኋላ ደውልልህና በሰፊው እንጫወታለን። በጣም አመሰግናለሁ። ከዘመነ ኳራንታይን ማስታወሻዎች የተቀነጨቡ ናቸው። አበሻ ገራሚ ፍጡር መሆኑን ከድሮ ጀምሬ ብጠረጥርም በደንብ ወለል ብሎ የተገለጠልኝ በዚህ ወረርሽኝ ዘመን ነው። የሀገር ሰው ለጥንቃቄ ማስክ ገድግደህ ሲያይህ ይህን ያህል ምን ያንቦቀቡቀሃል እያለ ያሸማቅቀሃል። ከዚያ አጅሬው አስተኝቶ ለሳምንታት ያከለ አበራይቶ ትቶት ይሄዳል። ከዚያ እንዴት ነህ ስትለው በዝሆን እግሩ ደቅድቆ አጨማልቆ ለቀቀኝ በማለት ፋንታ እኔንማ ይዞ ለቀቀኝ በማለት አቃሎ ይነግርሃል። ከህመሙ በረከት እንዲደርስህ ወጥሮ ያበረታታል። ስለ ክትባት ስታነሳበት እረ ቺፕስ ሊያስገቡብን ነው ይልሃል። ባለፈው አንዱ ፈረንጆች ቺፕስ ክንዴ ላይ ቀረቀሩብኝ እያለ ሰላላ ክንዱን ለህብረተሰቡ ሲያስጎበኝ በሆነ ዩቱብ ቻናል ላይ አየሁት። አይኔን ባይበሉባይ ጠራርጌ አተኩሬ ሳየው ክንዱ ላይ ያለው ኮረሪማ የሚያክል ኪንታሮት ነው። አንዳንዴ ሲደብረኝ ስልኬን መሽለቅ አድርጌ አዲስ አበባ ወይም ማርቆስ ለሚኖር ጓደኛ ይደውላለሁ። ስማ ያለህበት አካባቢ ኮቪድ እንዴት ነው? እኔማ ትናንት ይዞ ለቀቀኝ ይለኛል። እንዴ ፍቅር እንኳን ትንሽ ሳያመነምን ሳያከስል አይለቅም፣ እንዴት ዝም ብሎ ይለቅሃል እላለሁ በቅናት ስሜት። የሆነ ነገር ትዝ ይለኛል። ድሮ መገናኛ ካልዲስ ፊት ለፊት ቆሜ የኮንትሮባንድ ጫማ ሳማርጥ የሆነ መዳፍ ትከሻዬን ይነካኛል። ዞር ስል የሆነ ሰውዬ ይቅርታ በማጅራት በኩል ሳይህ ከማውቀው ሰው ጋር ተመሳስለህብኝ ነው ይልና ለጥቂት ሰከንዶች ይዞት የነበረውን ትከሻዬን ይለቀዋል። የአገር ቤት ጓደኞቼ ኮቪድ ይዞ ለቀቀኝ ሲሉኝ ትዝ የሚለኝ ይሄ ነው። በዚያን ሰሞን ራስ ምታትና ቁርጥማት ጢባ ጢቤ ተጫውቶብኝ ወደ ሐኪም ቤት ጎራ ነው። ዶክተሩ ከላይ እስከታች ከመረመረኝ በኋላ በረጅሙ ተንፍሶ የያዘ በሽታ ጋርሊክ ቲዮንቲ ይባላል። ነጭ ሽንኩርትን አብዝቶ ከመብላት የሚመጣ አዲስ በሽታ ነው። በሽታው ከፍተኛ ደረጃ ላይ ሲደርስ ያስቀባጅርሃል፣ ያስበደብድሃል። ርዕሱ ከይዘቱ ጋር የማይገናኝ ጽሑፍ ልትጽፍ ሁሉ ትችላለህ። ለሕይወት ያሰጋኛል ዶክተር አልኩት በጭንቀት ስሜት። ወል እንግዲህ አለ ዶክተሩ፣ ጠረን ያስመረረው ሰው ደብድቦ ሊገልህ ይችላል። ሐኪም ድሮ ቀረ። በድሮ ጊዜ አንዱን ወጌሻ ኩላሊቴን አመመኝ ስትለው የጅብ ቅንድብ ፈልገህ በብብት ያዝበት ይላል። ምክሩን ሰምተህ
የጅብ ቅንድብ አመጣ ብለህ ጫካ ስትገባ ጅቡ ራሱን በመከላከል ሰበብ ይበላል። ግልግል ወጌሻው ምን አለበት? በሕይወት እያለህ ቀብድ ተቀብለዋል። የጥንቱ መንገድ ትንሽ ራዲካል ቢሆንም ሁነኛ መፍትሄ ነበረው። በሽታውን የምታስወግደው በሽተኛውን በማስወገድ ነበር። በእውነት አንዳንዴ ስታስቡት ስልጣኔ የሚባለው ነገር ከንቱ ንፋስን እንደመከተል ነው። አሜሪካን የሚያክል የሰለጠነ ሀገር የኮሮና ክትባትን ለማግኘት ያየው አበሳ አይረሳም። የዚህስ የሀገራችን የባህላዊ መድኃኒት ድርጅት ተቋም ይሻላል። ድርጅቱ የኮሮና መድኃኒትን ለማግኘት በ7 አይጦች ላይ ሙከራ አድርጎ 5ቱ አይጦች ለህልፈተ ሕይወት ተዳረጉ። ተቋማችን አይቆጨው። ቢያንስ ከዚህ በኋላ ዘመናዊ የአይጥ መርዝ ማምረት እንደሚችል አረጋግጧል። ክትባት የጀመረ ሰሞን ምዝገባውና ወረፋው አይቀመስም ነበር። አንድ ቀን ዝም ብዬ ድንኳን ሰበራ ጎራ አሉ። ምን ፈልገህ ነው ሲሉኝ፣ የማትፈልጉት ክትባት ይኖራችኋል አልኩ ራሴን እያከኩ። እድሜ ስንት ነው አለች ነርሲቱ። ኦፊሻል እድሜ 40 ዓመት ይገመታል። አዝናለሁ፣ አሁን እየከተብን ያለ ነው ከ50 ዓመት በላይ የሆነውን ነው። ግን አተነፋፈሴ የ70 ዓመት አዛውንት ነው። እንደምንም አጠጋግተሽ አስገቢኝ። ኦኬ፣ ተመዝግቦ የቀረ ሰው ካለ በምትኩ ትከተባለህ። እጅሽን ከቁርጥማት ይሰውርልኝ በማለት መርቂያት ቁጭ አሉ። በሁለት ከዘራ መሃል ጎብጦ የሚንቀጠቀጥ አዛውንት አይቼ ስንት ዓመት ሆነው በማለት ጠየቅኩት። ምን አልከኝ አለኝ። ከኪሴ ማይክ አውጥቼ ቼክ ማይክ 1 2 3 ስንት ዓመት ሆኖት? ባለፈው ሳምንት 100 ደፈንሁ ብሎ ሲመልስልኝ ተገርሜ እና እርሶም ክትባቱን ይፈልጉታል? ለእኔ አይደለም አባቴን ላስከትብ መጥቼ ነው። በመጨረሻም ተጠራው። ነርሲቱ ክንዴን አፈፍ አድርጋ ይዛ እንደ ጥጥ ስታባዝተው ከቆየች በኋላ ብዙ ጊዜ የምትመገበው ምግብ ምንድን ነው? ሩዝ። እንዲያውም ሩዝ አብዝቼ ከመውደዴ የተነሳ ወዳጆቼ ሩዝቬልት የሚል ቅጽም ስላውጥተውልኛል። በላ አሁን ወደ ቤት ተመልሰህ ገንቢ ምግብ ብላ፣ ዳምፔል አንሳ፣ ፑሻፕ ስራ። ከዚያ ከ2 ወር በኋላ ተመለስ። ሴትየው ልትከትብኝ ነው ወይስ ቦዲጋርድ ልትቀጥሪ ነው የምትፈልጊው? አሁን ሳስበው ሶሻል ሚዲያ የሚባለው ባይኖር የኳራንታይን ብቸኝነት ዘመኔን ምን አደርገው ነበር? ምን ይውጠኝ ነበር? በነገራችን ላይ ፌስቡክ የተቀላቀልሁ ወደ 2012 አካባቢ ነው እና ያኔ ከቤተሰቤና ከጎረቤት በቀር የሚያውቀኝ አልነበርም። የፌስቡክ አጠቃቀም ራሱ በቅጡ አልገባኝም ነበር። የሆነ ጊዜ ላይ 2 ሄክታር ቶክሲዶ ሱፌን ግጥም አድርጌ ለብሼ ጆፌ አሞራ የሚያህል ክራባት ጣል አድርጌበት ፎቶ ተነሳውና ፌስቡክ ላይ ለጥፉ። ከዚያ ፈንድሻ እየበላው የህዝቡን ምላሽ ብጠብቅ ምንም የለም። ደብረ ማርቆስ ዘመድ ጠይቄ ስመጣ አስካለ የተባለች ልጅ ላይክ አድርገዋለች። ያኔ የላይክ ምልክት የነበረው አውራ ጣት በጣም ግብዳ ነበር። መንገድ ዳር ይዘው ትወጣ ሊፍት የሚሰጥ መኪና ማስቆሙሉ ይችላል። ከመደሴት የተነሳ ፎቶዬን ስለወደድሽው አመሰግናለሁ የሚል መልእክት ሰደርኩላት። ኢንቦክስ የላኩላት መስሎኝ ግድግዳዬ ላይ እንደለጠፉት ያወቅኩት በውቅ የዛሬውን ግጥም ደግሞ ርዕሱን ብቻ ነው የለጠፍከው የሚል አስተያየት ሳነብ ነበር። አትፍረዱ። በሰም በታሸገ ኢንቬሎፕ ጽላሉ ወረዳ ከሚኖር የበር ጓደኛዬ ጋር ደብዳቤ ስለዋወጥ ያደኩ ሰውዬ ኢንቦክስ ቢደናገረኝ አይገርምም። ሴቶች በጠቅላላው ቆንጆ ሴቶች ደግሞ በተለይ ፎቶ ለጥፈው ውዴታ ወይም ላይክ ለመሰብሰብ ችግር የለባቸው።
ፎቶ ሲነሱ ደግሞ የሳምንት እቅድ ነድፈው የወር በጀት መድበው በደንብ ተዘጋጅተው ነው። የመታወቂያ ጉርድ ፎቶ ለመነሳት ድሮን ሳይቀር የሚከራዩ አሉ እኮ። የእኔ እናት የሩቅ ዘመድ ሲሞትባት ሐዘኗን ለመግለጽ ፊቷን ትነጭ ነበር። የዘንድሮ ዝነኛ ሴቶች በወገኖቻችን ላይ የደረሰውን ጭፍጨፋ እናወግዛለን የሚል መልእክት የሚያስተላልፍ ፎቶ ለመለጠፍ 4 ሰዓት ሙሉ ቁንጅና ሳሎን ውስጥ ይቆያሉ። ሰዎች ነን፣ እንድንወደድ እንፈልጋለን። 1000 ጓደኛ ኑሮ 10 ሰው ብቻ ፎቶውን ከወደደው ይደብራል። ከወደዱህ በላይ ጭንቅላትህን የሚቆጣጠረው ጥግ ላይ ቆመው ከንፈራቸውን አጣመው ባላይ የሚያልፉ ሰዎችን ስታስብ ነው። ለማንኛውም ብዙ ሺህ ሰው ፎቶ እንዲወዱልህ ትፈልጋለህ? አማላይ ወይም የአንዳሙስ ሴሌብሪቲ መሆን አይጠበቅብህም። የሚጠበቅብህ ይህ ነው። አዋሽን የሚያህል ባንዲራ ልበስ። ግንባርህ ላይ ኤርትራን የሚያካትት የኢትዮጵያ ካርታ ተነቀስ። ከጀርባህ የታወቀ ባለታሪክ ሐውልት ወይም የገዳም ወይም የመስጊድ ምስል ቢኖር አይከፋም። የኢትዮጵያ ፊደል ምልክት ያለበት ቲሸርት ልበስ። የኢትዮጵያ ቁጥሮች የተጻፉበት ሰሌዳ ወይም እንደ ፍሬው ኃይሉ አኮርዲዮን አንገት ላይ አንጠልጥል። በቀኝ ክንድህ ላይ ከቅዱስ መጽሐፍ የተወሰደ ጥቅስ ጣል አድርግበት። ግራ ክንድህ ስለምን ስራ ይፈታል? ደም ለግስበት። የሆነ ጊዜ ላይ አንዲት ቆንጅዬ ልጅ ፍሬንድ ሪኩዌስት ላከችልኝ። በእህትነት ተቀበልኳት። ትንሽ ቆይቼ እህትነቱን በአንድ እርምጃ ላሳድገው ብዬ በማሰብ በኢንቦክስ ሰፈርሽ የት ነው አላማ ሳለሽ ምናምን ማለት ጀመሩ። ጥቂት እንዳወጋሁት ግን በሴት ፎቶ የተጠለለ ወንድ መሆኑን ባነንኩበት። ነገሩ በዚህ ቢያበቃ ጥሩ ነበር። ትንሽ ቆይቶ ሌላ ሰው ታናሽ ወንድሙ ይመስለኛል ተመሳሳይ ፎቶ ገጭ አድርጎ እርኩሰት ማለቴ ሪኩዌስት ላከልኝ። ለጊዜው ብልጭ አለብኝ። ድርግም እስኪልብኝ ጠበቅኩና የሚከተለውን መልእክት ሰደርኩለት። ፎቶውን እንኳ ቀይሩልኝ እንጂ ቤተሰብ የቁም የተነሳችው ፎቶ የላትም። እዚህ ላይ አንድ ነገር ትዝ አለኝ። ድምፃዊ ኬኔዲ መንገሻ የሆነ ጊዜ ላይ በኢትዮጵያ ቴሌቪዥን የሙዚቃ ቪዲዮ ለመቅረጽ መጥቶ ጥሩ ላስተናገደው ዘበኛ ሌዘር ኮቱን አውልቆ ሸለመው። ከ2 ካሴት በኋላ ወደ ጣቢያው ሲመለስ ተሸላሚው ዘበኛ አሁንም በዘበኛነት እንደጸና አገኘው። ጭራሽ ሌዘሩንም ዛሬ ገድግዶታል። ኬኔዲ ጠጋ ብሎ ሌዘሩን ባይኑ አጠናው። ክርኑ አካባቢ ትንሽ ከመንተቡ በስተቀር የድሮ ነው። ኬኔዲም ፈገግ ብሎ ዘቡሌውን እንዲህ አለው፣ ፍሬንድ የላም ነገር ቀላቅልበት እንጂ። ፌስቡክ እጅ ሲለኝ ደግሞ ወደ ቲክቶክ ጎራ ብዬ ፎቶና ቪዲዮ ቀላውጣለሁ። ስሙኝማ፣ የድሮ እብድ ሙዚቃ ቤት በር ላይ ይደንስ ነበር። የዘንድሮ ዲጂታል እብድ ደግሞ ሞባይሉ ካሜራ ፊት ይደንሳል። የገዛ ራሴን ጤነኝነት የተጠራጠርኩት ኬፋ ሚዲቅሳ የተባለ ጴንጤ በሚያዘጋጀው ሙግት ላይ በማያገባኝ በማይመለከተ በስካይፒ ስሳተፍ ነው። የሙግቱ ርዕስ ዘፈን ኃጢአት ነው ወይስ አይደለም የሚል ነበር። ኬፋ ሚዲቅሳ በእውቀቱ ዘፈን ለአንተ ኃጢአት ነው ወይስ አይደለም? ወይ ችሎታ ሳይኖርህ ከዘፈንህ ኃጢአት ነው። ራሱን የቻለ ኃጢአት እንኳን ባይሆን ወደ ሌሎች ኃጢአቶች ያመራል። በምሳሌ ላስረዳ። የሆነ ጊዜ በጓደኛችን ሰርግ ላይ አንዱ የኃይልዬ ታደሰን ዘፈን ለመዝፈን ሞከረ። ድምፁ ግን ከኃይልዬ ይልቅ ለሻለቃ ኃይሌ ድምፅ ይቀርባል። በዚህ የተናደደው ሙሽራ ከአንዱ አጃቢ ጠመንጃ ቀምቶ ተኩሶ ገደለው። ወዳጄ ፍርድ ቤት ሲቀርብ እኔም በምስክርነት ቀርቤ ባርቆበት ነው ብዬ ዋሸው። በመጨረሻም ተፈርዶበት እስር ቤት ሲገባ ሚስቱ ከጠበቃው ጋር ተኛች። በአንድ ብሽቅ ዘፈን ምክንያት አትግደል፣ በሐሰት አትመስክር እና አታመንዝር የሚባሉ ሕግጋቶች ተጣሱ። አንዳንዴ ደግሞ ለለውጥ ያክል ዩቱብ ላይ እጣዳለሁ። ዩቱብ ለታታሪ ተመልካች መክፈል ቢጀምር እስካሁን መኪና ብቻ ሳይሆን የራሴ መጠበቂያ ድሮን ሁሉ ይኖረኝ ነበር።
ለመሆኑ ምንድን ነው የማየው? ፖለቲካ? ለድሌም አላሳየው። ትናንት በርካታ ቆነጃጅት አንዱን አልባሌ ዘፋኝ ከበው ሲደንሱ አይቼ ዘና ነው። ሌዲ ጋጋ የኤግዚቢሽን ማዕከል ድንኳን የሚያክል ቀሚስ በምትለብስበት ዘመን የሀገራችን ጉብሎች በከፊል መለመላ ሲቀውጡት አይቼ ተደነቅኩ። በእኛ ጊዜ የሙዚቃ ቪዲዮ በአይነ አፋር ሙድ ነበር የሚሰራው። አለማየሁ እሸቴ ኩኩ ሰብስቤን እንግዳ አይነሽ እኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ ይላታል። እሷም እየተሽኮረመመች ያንኑ ትደግምለታለች። ግን ሁለቱም ጓዳ ለመግባት አይደፍሩም። ዘፈኑን ጀምረው የሚጨርሱት ከግቢ ውጭ ነው። ዛሬ 10 ምናምን ወይዛዝርት ሊሞዚን ውስጥ አንዱን ጎረምሳ ከበው ሲደንሱ ያለው መብታቸው እንደሆነ ባምንም በዘፋኙ ላይ የተሰማኝን ቅናት የቀላቀለበት ንዴት መደበቅ አልቻልኩም። እኔ እዚህ ተኮራምቼ ተቀምጬ የሰው ሀገር ብርድ እየጠጣው እንዴት ዋናው ሰባ ሰገጥ ጨረቃ በመሳሰሉ ኮረዶች ይከበባል? በእውነት ፌር አይደለም። በእውነት የድሮ ዘፈን ይምጣብኝ። የድሮ ዘፈን እኮ የሆነ ቬጂተሪያን ቃና ነበረው። በጊዜው ያልተዘመረለት የዱር ፍሬ የለም። የሾላ ፍሬ፣ እንኮይ እንኮይ፣ ብርቱካኔ፣ ሸንኮራ፣ ፓፓየነሽ የሚል ሁሉ ዘፈን ነበረ። የተቀጠፈ ሎሚ ተበላት ትርንጎ፣ ከሸጋ ልጅ መንደር በስሎ ተንዠርግጎ የምትለዋን የንዋይ ግጥምን ማን ይረሳል? ምን ዋጋ አለው? ከዕለታት አንድ ቀን ታደሰ ዓለሙ የሚባል ዘፈን ተነስቶ የአማርኛን ዘፈን ስጋ በስጋ አደረገው። የድሮ ዘፋኞች ከማዝናናት ጎን ለጎን ጠቅላላ እውቀት ይለግሱ ነበር። ህዝቡ ስለ ቤትና የዱር አራዊት ጠባይ መረጃ የሚያገኘው ከዘፋኞች ነበር። ለምሳሌ ካላጉረመረመ አይበላም ነብር ይርጋዱ ባለ፣ የቁልቁለት መንገድ ለበቅሎ አይመችም ሙሉቀን መለሰ፣ የባብ ዘለግላጋ የለው እግር እጅ አለማየሁ እሸቴ፣ ዶሮ ውሃ ጠምቶት ተንጋሎ ይጠጣል ነዋይ ደበበ፣ ፍየል ቅጠል እንጂ አትበላም ምን ጉዳይ ነዋይ ደበበ። በአጠቃላይ የድሮ ዘፈን ራሱን የቻለ ናሽናል ጂኦግራፊ ቻናል ነበር ማለት ይቻላል። በደምሳሳው ሲታይ የድሮ ዘፈን ግጥም ብዙ አይመስጥም። በእኔ ግምት ሁለመናው የተዋጣለት የዘፈን ግጥም የተጀመረው በይልማ ገብረአብ ነው። አሁን ደግሞ ሀብታሙ ቦጋለ፣ አብርሃም ወልዴ፣ ኑረዲን ኢሳ ጥሩ ጥሩ ግጥሞችን ይጽፋሉ። ከቆዩ ዘፋኞች ውስጥ ግጥም የማይሰምርለት እያዩ የሚባል ዘፋኝ ነበር። የኢትዮጵያ ሬዲዮ እግር ኳስ ባስተላለፈ ቁጥር ለምን የእሱን ዘፈኖች እንደሚጥዳቸው እስካሁን አይገባኝም። እንስራዋን አዝላ በወገቧ ላይ፣ እንስራዋን አዝላ በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ ይላል እያዩ። አይ ኧረ የለም እንስራዋን ውሃዋን ልታስተምር እየሄደች ነው። በነጭና ጥቁር ቲቪ ይተላለፉ የነበሩትን የድሮ ሙዚቃ ቪዲዮዎች ባየው ቁጥር አንድ ነገር ይገርመኛል። ዘፋኞች በጣም የተጋነነ የእጅና የፊት እንቅስቃሴ ያደርጉ ነበር። ለምሳሌ ፀሐይ ዮሐንስ ከንዋይ ደበበ ጋር አንዲት ማይክ ተካፍሎ የሚዘፍንበት ቪዲዮ ውስጥ ባቄላ ምርቱ እንጂ አያምርም ክምሩ፣ ተጫዎች ልጫወት ምንድነው ማፈሩ ሲል በእጁ እንቅስቃሴ የባቄላ ክምርን ለተመልካቹ ለማሳየት መከራው ነው ያለ። ይሄ ለምን አስፈለገ ልትል ትችላለህ። በዛ ዘመን የነበረው ቲቪ ድምፁ ጥራት አልነበረው። ጠረጴዛው ላይ ተጎልቶ ደቅ 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 ሲል መስታወት የተገጠመለት ጄኔሬተር ይመስላል። እና ዘፋኞች ዘፈናቸውን በምልክት ቋንቋ እንዲያጅቡ ይገደዱ ነበር። በጣም አመሰግናለሁ። የዲያስፖራ ወጎች። በሜሪላንድ ጠቅላይ ግዛት የሆነ ነገር የሚሸጥበት ቤት አለ እና የሆነ ነገር ገዝቼ ከከፈልኩ በኋላ እዚህ ቀረህ እንዴ አለችኝ። አይ ልደቴን ለማክበር ወጣ ብዬ ነው እንጂ ኢትዮጵያ ነው የምኖረው። ይህን ያህል የመጎረር ብቃት አለኝ? ስንት ዓመት ሆነ? እጇን ሳብ አድርጌ መዳፏ ላይ ጻፉላት። ብዙ አይደለም። አገጬ ዳርዳሩን የከበቡትን ሽበቶች እየጠቆምኳት
አታይም እንዴ ስጦ ቃሚ ፍዬ መስዬ አልኳት። ትስቃለች ብዬ አስቤ ነበር። አልተሳካም። ሳስበው ልጅቱ ስጦ የሚባል ነገር አታውቅም። የተከካ አተር በሩ ላይ ለኤግዚቢሽን በማቅረብ የሚታወቀው የመጨረሻው ትውልድ አባል መሆን ትዝ አለኝ። አገጬ ላይ ከተዘመዘሙት የሽበት ቡቃያዎች በላይ ይህ ግኝት ልቤ ውስጥ የ5 ደቂቃ ከ2 ሰከንድ ትካዜ ቀሰቀሰብኝ። ዓይኔ የተራቆተ ክንዶቿ ላይ ሲያርፉ ትካዜዎቼ እንደ ዘመኔ አለፉ። የቆዳዋ ቀለም የተጣራ ኔክታር ይመስላል። ትንሽ ካወራም በኋላ እስቲ የልጅነትን ፎቶ አሳየኝ አለችኝ። በልጅነቴ ፎቶ ወደ ኢትዮጵያ አልገባም ነበር። ከፈለግሽ የተሳልኩትን ላሳይሽ። በጉጉት ሲጠበቅ የቆየው ሳቅ ተሳቀልኝ። ወንድ ልጅ ከሳቁለት፣ ውሻ ከሮጡለት፣ ጅብ ካነጠፉለት፣ የሜዳ አህያ ከተዥጎረጎሩለት አይመለስም። እዚህ አንድ ካንትሪ ክለብ አለ። ማታ 9 ላይ ይከፈታል። ብዙ አላቆይሽም። 1-2 ብለን ወደ ቤቴ ሸኝሻለሁ። መዳፏን በፊቷ ልክ ከፍ አድርጋ ቀለበቷን አሳየችኝ። እጮኛሽ የት አባቱ ነው የሚኖረው? አገር ቤት። እሺ ሲኒማ ቤት እንግባ፣ ከዛ ወደ ቤትሽ እሸኝሻለሁ። አበሻ የሚበዛበት ሰፈር ነው። ሰው ካየን ሌላ ነገር ይመስለዋል። ሲኒማ ቤት? አዎ፣ አታውቅም እንዴ? አበሻ ሲኒማ የሚገባው ፊልም ሳይሆን የፊልም ተመልካቾችን ለመመልከት ነው። ማስክ እንለብሳለን። በልቻው ብሮ፣ በይቻው ሲስትሮ። የዚያን ቀን ማታ እቴ ሸንኮሬ የተባለ የአበሻ ሬስቶራንት ውስጥ ተቀምጬ ያዘዝኩትን በየአይነቱ ጠብቃለሁ። ከፊት ለፊቴ ባለው ግድግዳ ላይ የነገሥታት ምስሎች ተደርድረው ይታያሉ። አፄ ቴዎድሮስ፣ አፄ ዮሐንስ፣ አፄ ምኒልክ፣ ልጅ ኢያሱ፣ አፄይቱ ዘውዲቱና አፄ ኃይለ ሥላሴ ይታዩኛል። ሰዓሊው አፄ ተክለ ጊዮርጊስን ዘሏቸዋል። ያዘዝኩት ምግብ መጣልኝ። በየአይነቱ ላይ ያቀረቡልኝን አየሁትና ለረጅም ደቂቃ ተከዙ። ብጫ ክክ፣ ቀላ ያለ ክክ፣ ቀለም አልባ ክክ፣ ክክ በየፈርጁ ነው ያመጡልኝ። አንዱን ፍንካች ክክ ብድግ አድርጌ በመዳፌ መዘንሁት። ቀዳዳ ቢበጅለት የካፖርት ቁልፍ ይሆናል። ክኩ እንዲህ ከጠበደለ አተሩ ምን ሊያክል ነው? ከቶ በምን ከኩት? በቡልዶዘር መሆን አለበት። ኢትዮጵያ ውስጥ በመጥፋት ላይ የሚገኘው ቀይ ስር በስፋትና በጥራት ተሰርቶ የጽጌረዳ ጉንጉን መስሎ ክቡን ከቦታል። በአንጻሩ የምወደው ስንቃሪያ እንደ አፄ ተክለ ጊዮርጊስ ስዕል ተዘሏል። አገር ቤት ያለ ይመስለኝ ነበር አለኝ አጠገቤ ተቀምጦ የሸክላ ጥብስ የሚንድ ሰውዬ። የክብር ዲያስፖራ ማዕረግ ሰጠውኝ ልቀበል መጥቼ ነው እንጂ ኑሮ የአገር ቤት ነው ስል መለስኩለት። አደራ እዚህ የተረገመ አገር ውስጥ እንዳትቀር። ይህን ያህል አስመርኋል ስል ጠየቅኩት። አታምነኝም። ከዚህ አገር ልጠፋ 2 ጊዜ ሞክሬ 2 ጊዜ ከድንበር መለሱኝ። አሜሪካኖች ስስታሞች ናቸው ቀጠለ ሰውየው። በምድራቸው ውስጥ ያለው ነዳጅ ዘይት ከቀይ ባህር ይበልጣል፣ ግን ነክተውት አያውቁም። ለመጪው ትውልድ ይቆጥቡታል። ግን መጪው ትውልድ የሚሉት መቼም የሚመጣ አይመስልም። ነጭ ዜጎቻቸው ልጅ መውለድ እያቆሙ ነው። እንደምታየው አበሻ 1-2 ይወልድና ኃላፊነት ሲከብደው ያቆማል። በተቃራኒው የስፓኒሽ ስደተኞች ደከመኝ ሰለቸኝ ሳይሉ ይዋለዳሉ። አውቶቡስ ፌርማታ ላይ አንዲት ስፓኒሽ ሴትዮ ካጠገብህ ከቆመች ልብ ብለህ እያት። ድርስ እርጉዝ ናት። እግሯ ስር በጋሪ የሚገፋ ሕፃን ይኖራል። ከጎኗ ሌላ ጩጬ ሽኮኮ የተሸከመ ባል ቆሟል። አንድ ስፓኒሽ ስደተኛ ግለሰብ ሆኖ መጥቶ ከጥቂት ዓመታት በኋላ ኅብረተሰብ ይሆናል። መጪው ዘመን የስፓኒሽ ነው። ርስትህም ባዕድ ይውረሰው የሚለው የቅዱስ መጽሐፍ እርግማን ላስቆርቱ ይሁዳ ቢነገርም በአሜሪካ ላይ እንደሚደርስ ጥርጥር የለኝም። ይህን ያህል አሜሪካ ካስጠላችህ ለምን ከታሊባን ጎን ቆመህ አትዋጋም አልኩት። አሜሪካ መንግሥት ለሥራ ፈት የሚሰጠውን ድጎማ አቀበላለሁ። ከዛ ደግሞ በድብቅ በካሽ እሠራለሁ። ሲስተሙን እንደ አቅሜ እየሸወድሁ ታክስ አልከፍልም። ዓላማዬ አሜሪካን በኢኮኖሚ ማሽመድመድ ነው። ይህ ትግል ካልተባለ ምን ሊባል ይችላል አለና በሸክላ ድስቱ ውስጥ የቀረውን ጥብስ ሙትና ቁስለኛ ማድረግ ቀጠለ። ከሰውየው ከተለያየው በኋላ ወደ ሽንት ቤት ጎራለሁ። የሽንት ቤቱ ግድግዳ ላይ ጌም ኦቨር ቲፒኤልኤፍ የሚል ጽሑፍ በእስክሪብቶ ተሞንጭሮ አየሁ። ከጎኑ ሌላ ያልታወቀ ደራሲ ቲዲኤፍ ገና የረዳ የሚል ቃል አስፍሯል። እምደንቅ ነው። ኢትዮጵያውያን ብንከፋፈልም ብንጋደልም አንድ ሽንት ቤት መጋራት አላቆምንም። ከሽንት ቤት ወጥቼ የሱሬን ማንገቻ ሳጠባበቅ አንዱ እጁን እየታጠበ በቆረጣ ያየኛል። ብዙም ሳይቆይ ነቀፋ ይሁን ሙገሳ በቅጡ መለየት ያልቻልኩትን ነገር ተናገረ። በጣም ስለማደንቅህ ሽንት ቤት ገብተህ የምትጸዳዳ አይመስለኝም ነበር ሲለኝ ሰማሁ። ልጸዳዳ ሳይሆን ላጸዳ ገብቼ ነው ጀለስ
ኤምባሲው ከመግባትና መውጣት የተቀነጨበ። ከጥቂት ዓመታት በፊት ወደ ስልጠና ጣቢያ ከሚሄድ የዘማች መኪና ላይ ዘልዬ ካመለጥኩ በኋላ አዲስ አበባ መጥቼ ወደ አሜሪካ ለመሄድ አመልክቼ በቀጠሮ ቀን ኤምባሲ ተገኘሁ። ከጎንና ከጎኔ ሌሎች 2 ደጅተኞች፣ አንዲት አሮጊትና ሌላ ንዴታም ጎልማሳ ቁጭ ብለው ወረፋቸውን ይጠብቃሉ። አሮጊቷ አሁንም አንተ ታውቃለህ ገብርኤል፣ ካሳካልኝ ጃንጥላህን አስገባልሃለሁ እያሉ ይለማመናሉ። አሮጊቷ ገብርኤልን አሜሪካን በጃንጥላ ሊለውጣቸው ሲደራደሩት አጠገቤ ያለው ጎልማሳ እየሰማ መተቸትና ማማረር ጀመረ። የኤምባሲውን አጥር ልብ ብለህ ተመልክተዋል አለ ወደ እኔ ዞሮ። መጀመሪያ ግንብ፣ ቀጥሎ ሌላ ግንብ፣ ቀጥሎ የኤሌክትሪክ አደገኛ ሽቦ፣ ቀጥሎ ቦዲጋርድ። ግን ምን ዋጋ አለው? ግንቦች ሁሉ ተደራርበው ሞትን አይመልሱትም። እኛም ሆነ አሜሪካኖች ከሞት ያለን ርቀት አንድ ነው። ምናልባት ግንቡ የሚያመለክተው የፍርሃታቸውን ብርታት ነው። የለየላቸው ጦርቂዎች ናቸው ስልህ ወንድሜ፣ ለመሆኑ የአሜሪካ ወታደር ሲዋጋ አይተው ታውቃለህ? የማይሸከመው የጦር ዕቃ አይነት የለም። እውነቴን ነው የምልህ፣ ምሽጉን ተሸክሞ ራሱ ቢሄድ አይጠላም። በራሱ ቀልድ ይስቅ ጀመረ። አሮጊቷ ማነበባቸውን ቀጠሉ። 3 ደቂቅን ከሳት ያወጣሃቸው እኔንም ከዚች ሀገር እንደ ሽንኩርት ነቅል አውጣኝ። ንዴታሙ ጎልማሳ አሮጊቷን ገላመጣቸውና ወደ ኤምባሲው ዘበኞች ዞረ። ዘበኞቹ በጣም ወፍራም መሆናቸውን ለመጀመሪያ ጊዜ አስተዋሉ። ኢትዮጵያ ውስጥ ወፍራም ዘበኛ ማግኘት ባለቀንድ ፈረስ እንደማግኘት ይቆጠራል። ዘበኞቹ ለጌቶቻቸው በጣም ታማኞች ናቸው። ሲፈትሹ ደግሞ እንኳን ብረት የያዘ የብረት ንጥረ ነገር ያለበት ምግብ የበላ ሰው አያልፋቸውም። ቀበቶዬን 2 ጊዜ አስወለቁኝ። መጀመሪያ ላይ አውልቅ ሲሉኝ የብልት መጠን ምርመራ ይኖራል ብዬ ጠረጠርሁ። በሁለተኛው ቀበቶዬን አውልቄ እጄን ወደ ላይ ስዘረጋ ሱሬ እንደ አልቦ በቁርጭምጭሚቴ ዙሪያ ተገኘ። ከጎኔ የተሰለፈው ሰውዬ ቀበቶን አውልቅ ሲባል ምን ነው አንቀን እንዳንገላችሁ ነው ብሎ መለሰ። ምን አይነት ነገረኛ ነው? ጢሙን ቤቱ አስቀምጦ የመጣ ቢንላዲን መሆን አለበት ብዬ አሰብሁ። ከጥቂት ጊዜ በኋላ ቪዛ የምትሰጥና የምትነፍግ አሜሪካዊት በመስታወት ውስጥ ተሸሽጋ አሮጊቷ እንደዚጠኝ ማናዘዝ ጀመረች። በፌስታል ውስጥ ምንድነው የያዙት? መጽሐፍ ቅዱስ ነው መለሱ አሮጊቷ። ምን ሊያደርጉ ያዙት? አይ ሄጄ አልቀርም እመለሳለሁ የሚለውን በመሐላ ለመግለጽ ነው። የባንክ ደብተር ይኖሮታል? የለኝ። የመሰረተ ትምህርት ደብተር ግን አለኝ። መስታወቱ ውስጥ ያለችው ወሰን ጠባቂ አሜሪካዊት ከኮምፒውተሯ ጋር ስትመካከር ከቆየች በኋላ አልተፈቀደሎትም አለችና ፊታቸው ላይ የወረደውን ድንጋጤ ላለማየት የፈለገች ይመስል ፊቷን በፍጥነት ወደ ኮምፒውተሯ መለሰች። አሮጊቷ ወደቁ። ይህን ሁሉ ትዕይንት ፊቱን አኮማትሮ ሲመለከት የቆየው ንዴታሙ ሰውዬ ቀጥሎ ወደ ወሰን ጠባቂው አሜሪካዊት ሄደ። አሜሪካ የምትሄደው ምን ለማድረግ ነው? ጓደኞቼን ዝናና ብለው ጋብዘውኝ ነው አለ ሰውየው አሜሪካዊቷን ላለማየት ወደ ጣራው አንጋጦ። አግብተሃል? የኔ ማግባት ወይም አለማግባት አሜሪካ ከመግባት ጋር ምን ያገናኘዋል? ወይስ አሜሪካ ሲገቡ የወንድ ላጤና የባለ ትዳር በር የተለያየ ነው? የጠየቅኩህን በቀጥታ ብትመልስ። እሺ። አግብተሃል? አላገባውም። በቅርቡ ለማግባት ታስባለህ? ምን ነው በትርፍ ጊዜሽ የሰርግ ዘፈን ትዘፍኛለሽ ወይስ ልታገቢኝ አስበሻል? የሴትዮዋ አፍንጫ ቀላ። ይሁን እንጂ ንዴቷን ተቆጣጥራ ቀጠለች። መኖሪያ ቤት አለህ? የለኝም። ዛፍ ላይ ነው የምኖረው። ዛፉ የግልህ ነው ወይስ የተከራየው? የግል አይደለም፣ ከአንድ ጉሬዛ ጋር ተዳብየው ነው። ከዚህ በፊት ሌላ ሀገር ሄደህ ነበር? አዎ። የት? ጎጃም። ሰውየው እንደተባረረ እኔ እያመነታሁ ወደ መስታወቱ ተጠጋሁ። አሜሪካዊቷ በንዴት እንዳቀረቀረች ገና ኮቴን ስትሰማ ወደ አሜሪካ ለመግባት አልተፈቀደልዎትም ብላ ጮኸችብኝ። ከዚያን ጊዜ ጀምሮ ዕጣ ፈንታ ካንተ ቀጥሎ የተሰለፈው ሰውዬ ነው የሚል ጥቅስ ግድግዳዬ ላይ ሰቀልሁ።